Blue Narrative የዓለም ሕዝብ ትንፋሹን ዋጥ አድርጎ ወደ መካከለኛው ምስራቅ እያየ ባለበት በዚህ አስፈሪ ወቅት በዋሽንግተን በኢየሩሳሌምና በቴህራን መካከል የሚሰማው የጦርነት ነጋሪት ድምፅ ከመቼውም ጊዜ በላይ ጎልቶ እየተሰማ ነው። በሁለቱ ሀያላን ጎራዎች መካከል ያለው የጂኦፖለቲካዊ ትኩሳት ጣሪያ የነካ ሲሆን ምናልባትም በዚህ ሳምንት ውስጥ ሊፈነዳ የሚችል ታላቅ ወታደራዊ ግጭት አዝማሚያዎች በግልጽ እየታዩ በመሆናቸው ቀጠናው ወደማይመለስበት የጥፋት አዘቅት መልሶ እየገባ ይመስላል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢየሩሳሌም በሚገኘው ጽሕፈት ቤታቸው ውስጥ ከፍተኛ የደህንነት አማካሪያቸውንና የካቢኔ ሚኒስትሮቻቸውን ለአስቸኳይ ስብሰባ በጠሩበት ወቅት በክፍሉ ውስጥ የነበረው ውጥረት እጅግ የበረታና አስገዳጅ ነበር። ይህ ስብሰባ ተራ የተለመደ የካቢኔ ግምገማ ሳይሆን አሜሪካና እስራኤል ከኢራን ጋር ዳግም ታላቅ ጦርነት ለመክፈት የመጨረሻውን ወታደራዊ ዝግጅት እያጠናቀቁ ነው የሚሉ ሚስጥራዊ ሪፖርቶች በወጡበት ማግስት የተጠራ አስቸኳይ ስብሰባ ነበር። ኔታንያሁ በእሁዱ የካቢኔ ስብሰባ ላይ ለሚኒስትሮቻቸው ሲናገሩ አይናቸው አሁንም ኢራን ላይ እንደሆነ፣ ለየትኛውም አይነት ሁኔታ መስዋዕትነትና ወታደራዊ እርምጃ ሙሉ በሙሉ መዘጋጀታቸውን በቁርጠኝነት ገልጸዋል። ይህ የኔታንያሁ ንግግር ዝም ብሎ የተወረወረ የፖለቲካ ፕሮፓጋንዳ እንዳልሆነ የደህንነት ምንጮች የሚስማሙበት ሲሆን ስብሰባው የተጠራው ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ወሳኝ የሆነ የስልክ ውይይት ለማድረግ ቀጠሮ በያዙበት ሰዓት መሆኑን ነገሩን ይበልጥ አሳሳቢና ምስጢራዊ ያደርገዋል። እስራኤል የኢራንን የኒውክሌር ተቋማት ለማውደም የምታደርገውን ስልታዊ ዕቅድ ለአሜሪካ አቅርባ የመጨረሻውን አረንጓዴ መብራት እየተጠባበቀች እንደሆነ የሚገመት ሲሆን ኔታንያሁም ትራምፕ በቅርቡ በቻይና ካደረጉት ጉብኝት ያገኙትን ወሳኝ ግንዛቤ ለመስማት በከፍተኛ ጉጉት ላይ ናቸው። የጦርነት ስጋት ወደ መላው ዓለም ያናፈሰው ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ያደረጉት ያልተለመደና የተወሳሰበ አስገራሚ ድርጊት ነው። ትራምፕ ባለፈው ሳምንት በቤጂንግ በመገኘት ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ታሪካዊ የተባለለትን ጉባኤ አካሂደው የነበረ ሲሆን በዚህ ጉባኤ ላይ ቻይና እጅግ አስገራሚ የተባለ ውሳኔ ማሳለፏ ተሰምቷል። ቤጂንግ ኢራን ልትዘጋው እንደምትችል ያስፈራራችበትንና የዓለምን የነዳጅ ማስተላለፊያ ጉረሮ ዋና የደም ስር የሆነውን የሆርሙዝ ስትሬትን ክፍት ለማድረግ አሜሪካን እንደምትረዳ ቃል ገብታለች። ከዚህ በላይ ለቴህራን የምታደርገውንና ማንኛውንም ወታደራዊ እርዳታ እንደምታቆም ማሳወቋ ለኢራን ትልቅ የዲፕሎማሲና የወታደራዊ ክደት ሆኖባታል። ግን ሊሆን ይችላልን? ይሁን እንጂ ትራምፕ ከቻይና እንደተመለሱ በማህበራዊ ሚዲያ ገጻቸው ላይ ያጋሩት ምስል መላው ዓለምን በእጅጉ አስደንግጧል። ምስሉ በሰው ሰራሽ አስተውሎት የተሰራ ሲሆን ፕሬዝዳንቱ ከባህር ኃይል አድሚራል ጋር ሆነው ማዕበል በሚያናውጠው አስፈሪ ባህር ፊት ለፊት ቆመው ይታያሉ። ከበስተጀርባቸው ደግሞ የኢራን ባንዲራ ያለበት ግዙፍ መርከብ ጨምሮ በርካታ የጦር መርከቦች የሚታዩ ሲሆን ትራምፕ ከምስሉ ስር ያስቀመጡት አጭር መልእክት ይህ ከማዕበሉ ፊት የነበረ ጸጥታ ነው የሚል አስፈሪ ቃል ነበር። ይህ መልእክት ግልጽ የሆነ የጦርነት አዋጅ መሆኑን የደህንነት ባለሙያዎች ይናገራሉ። የአሜሪካ የጦር መርከቦች ወደ ፋርስ ባህረ ሰላጤ እየተመሙ መሆናቸውንና የደህንነት ምንጮች በዚህ ሳምንት ውስጥ ጥቃት ሊሰነዝሩ እንደሚችል መጠቆማቸው ማዕበሉ እጅግ መቃረቡን ያሳያል። ከሚያዝያ ወር መጀመሪያ አንስቶ በሁለት ወገኖች መካከል መጠነኛ የተኩስ አቁም የነበረ ቢሆንም ምናልባትም ለዝግጅት ሊሆን ይችላል። ከጀርባው ሲደረግ የነበረው የሰላም ድርድር አሁን ሙሉ በሙሉ መክሸፉ ታውቋል። የድርድሩ መቋጫ ዋናው ምክንያት የዋሽንግተንና የቴህራን ፍላጎቶች ሰማይና ምድር ሆነው ወደ ግራና ወደ ቀኝ የተጣጠፉ በመሆናቸው ነው። ፕሬዝዳንት ዶናልድ ትራምፕ ለኢራን ያቀረቡት ሐሳብ የኢራንን ብሔራዊ ክብር የሚያሳንስ ነው በሚል በቴህራን በኩል ውድቅ ተደርጓል። ትራምፕ ኢራንን ትክክለኛና የማይታጠፍ ዋስትና ከሰጠች የዩራኒየም ማበልጸግ ስራዋን ለ20 ዓመታት
እንድታቆም የጠየቁ ቢሆንም አሜሪካ ለዚህ ምትክ የምትሰጠው ምንም አይነት ተጨባጭ ማበረታቻ አለመኖሩን የኢራን ሚዲያዎች በበኩላቸው በከባድ ቁጣና ወቀሳ ዘግበውታል። ዋሽንግተን ባቀረበችው ጥያቄ መሰረት ኢራን ወደፊት አንድ የኒውክሌር ጣቢያ ብቻ እንዲኖራት እስካሁን ያከማቸችው የበለጸገ ዩራኒየም ክምችት በሙሉ አሳልፋ እንድትሰጥ፣ በውጭ ሀገራት የታገደባትን በቢሊዮን የሚቆጠር ዶላር እንደማይለቀቅላት እንድታውቅና ላለፉት ግጭቶች ምንም አይነት የጦርነት ካሳ እንደማይከፈላት አሳውቃለች። በአንጻሩ ቴህራን በበኩሏ በሁሉም ግንባሮች የሊባኖስ ሂዝቦላን ጨምሮ ጦርነቱ ሙሉ በሙሉ እንዲያበቃ በአሜሪካ የተጣለባት የባህር ላይ እገዳ በአስቸኳይ እንዲነሳ፣ በውጭ ሀገራት የታገደው የገንዘብ ሀብቷ ሙሉ በሙሉ እንዲለቀቅላትና የሆርሙዝ ስትሬትን የባህር መስመር መቆጣጠሯን እንድትቀጥል አጥብቃ ጠይቃለች። ይህ የሁለቱ ሀገራት ፍላጎት መራራቅ ዲፕሎማሲው እንዲሞትና የጦር መሳሪያዎች እንዲናገሩ መንገድ እየከፈተ ያለ ዋነኛ ክስተት ሆኗል። ይህ የፖለቲካ ውጥረት እና የቃላት ዛቻ በተጧጧፈበት በዚህ አስቸጋሪ ወቅት በአቡዳቢ የሚገኘው እና የሀገሪቱ የኩራት ምልክት የሆነው የባራክ የኒውክሌር ኃይል ማመንጫ ጣቢያ የድሮን ጥቃት ሰለባ መሆኑን ነገሮች ይበልጥ አወሳስቦታል። ጥቃቱ ያረፈው በኒውክሌር ጣቢያው ውጫዊ ክፍል ላይ በሚገኝ የኤሌክትሪክ ጄኔሬተር ላይ ሲሆን በዚህ ምክንያት ከፍተኛ ቃጠሎ ተነስቶ እንደነበር ተገልጿል። ምንም እንኳ የኢሚሬትስ ባለስልጣናትና የተባበሩት መንግስታት ድርጅት የኒውክሌር ኤጀንሲ በጥቃቱ የሰው ሕይወት አለማለፉንና ምንም የጨረር መፍሰስ አደጋ አለመከሰቱን ቢያረጋግጡም የፍርሃቱ ማዕበል ግን በቀጠናው ላይ በከፍተኛ ሁኔታ ነግሷል። የኤጀንሲው ዋና ኃላፊ ራፋኤል ግሮሲ ጥቃቱን በጽኑ ያወገዙ ሲሆን የኒውክሌር ደህንነትን አደጋ ላይ የሚጥል ወታደራዊ ጥቃት ፈጽሞ ተቀባይነት የሌለውና መላው ዓለም ላሰቃቂ አደጋ የሚያጋልጥ እብደት ነው ሲሉ ገልጸውታል። ምንም እንኳ የድሮኑ መነሻ በይፋ ባይነገርም የተባበሩት አረብ ኤሚሬቶች ግን ከዚህ ቀደም ለሚደርሱባት ጥቃቶች ኢራንን ስትከስ የቆየች በመሆኑ አሁንም ጣቷን ወደ ቴህራን ቀስራለች። ከዚህ ቀደም ኤሚሬትስና ሳውዲ አረቢያ ከአሜሪካና ከእስራኤል ጎን በመሰለፍ በኢራን ላይ ምስጢራዊ ወታደራዊ ድጋፍ ማድረጋቸውና የጋራ ጥቃት ማድረሳቸው የሚታወስ ሲሆን ይህ አዲስ ጥቃት የኢራን አጸፋ እርምጃ ሊሆን እንደሚችል የፖለቲካ ተንታኞች ይገምታሉ። ይህ ማለት ደግሞ ጦርነቱ በሁለቱ ሀገራት መካከል ብቻ ሳይሆን አጠቃላይ የባህረ ሰላጤው ሀገራትን የሚያካትት ሰፊ ቀጠናዊ እሳት የመሆን እድሉ እጅግ ሰፊ መሆኑን ያሳያል። የኢራን እስላማዊ አብዮት ጥበቃ ጦር አሜሪካና እስራኤል ለሚያደርጉት ታላቅ የጦርነት ዝግጅት እጆችን አጣጥፎ አልተቀመጠም። የኢራን ጦር ቃል አቀባይ አቦል ዘፊሽካቪ ለትራምፕና ለኔታንያሁ ጠንከር ያለ ማስጠንቀቂያ የሰጡ ሲሆን አሜሪካ ጥቃት የምትሰነዝር ከሆነ ምላሹ ታይቶ በማይታወቅ ሁኔታ አውዳሚ፣ አስገራሚ፣ እጅግ አሳዛኝ እንደሚሆን በይፋ ዝተዋል። ይህ በእንዲህ እንዳለ የኢራን ፓርላማ ምክትል አፈ ጉባኤ የዓለምን ኢኮኖሚ እድገት ሊያንቅ የሚችል እቅዳቸውን ይፋ አድርገዋል። በኢራን የነዳጅና የኢነርጂ መሠረተ ልማቶች ላይ አንዲት ጠብታ ጥቃት ካረፈች አሜሪካም ሆነች የተቀረው ዓለም ከዚህ ቀጠና አንዲት በርሜል ነዳጅ እንዳያገኝ እንደሚያደርጉና የሆርሙዝ ስትሬት የዓለም ኢኮኖሚ መቃብር እንደሚሆን አስታውቀዋል። ይህ ዛቻ ቀላል የሚባል አይደለም። ምክንያቱም የዓለም ነዳጅ አቅርቦት ከፍተኛ ድርሻ የሚሻገረው በዚህ ጠባብ የባህር መስመር በኩል በመሆኑ መስመሩ ከተዘጋ የነዳጅ ዋጋ በዓለም ገበያ ላይ በአንድ ጀንበር ሰማይ ይነካል። ይህም ታላቅ የዓለም ኢኮኖሚ ውድቀት ያስከትላል። ይህ አይነት ከፍተኛ ፍጥጫ በቀጠናው ብቻ ሳይሆን በመላ ዓለም ላይ ያለውን የኃይል ሚዛን የሚቀይር ነው። ባለፉት ጥቂት ዓመታት በመካከለኛው ምስራቅ በከፊል መረጋጋት ታይቶበት የነበረ ቢሆንም የኒውክሌር ውጥረቱ አሁን ወደማይመለስበት ደረጃ መሸጋገሩ ግልጽ ሆኗል። የአሜሪካ የደህንነት ተንታኞች እንደሚሉት ከሆነ የትራምፕ አስተዳደር በኢራን ላይ ወታደራዊ እርምጃ ለመውሰድ ያቀደው የኢራንን የውስጥ ፖለቲካ መዋቅር ለመቀየርና የኒውክሌር መርሃ ግብሯን ሙሉ በሙሉ ለማክሸፍ ነው። እስራኤል በበኩሏ
የኢራን መኖር ለህልውናዋ ቀጥተኛ አደጋ እንደሆነ ስለምታምን የትኛውንም አይነት ወታደራዊ አማራጭ ለመጠቀም ወደ ኋላ አትልም። ይህንን ተከትሎ በየቀኑ የሚወጡ የሚስጥር የደህንነት ሰነዶች እንደሚያሳዩት የሁለቱ አገራት የጦር አውሮፕላኖችና የባህር ክፍሎች የመጨረሻውን ትዕዛዝ በመጠባበቅ ላይ ናቸው። በቴህራን በኩል ደግሞ የመከላከያ ሰራዊቱ እና የህዝብ ተዋጊዎች ከፍተኛ የማንቂያ ደወል ተመቶላቸዋል። በመጨረሻም በመካከለኛው ምስራቅ አሁን የቆመው በባሩድ ክምር ላይ ነው። በአንድ በኩል ትራምፕና ኔታንያሁ የኢራንን የኒውክሌር ህልም ለአንዴና ለመጨረሻ ጊዜ ለመቋጨት ቆርጠው የተነሱ ይመስላሉ። ለዚህም የቻይና የዲፕሎማሲ ድጋፍ ማግኘታቸው ልባቸውን አሳብጦታል። እውነት ግን ቻይና በዚህ አቋሟ ትጸና ይሆን? በሌላ በኩል ደግሞ የሁሉን አደጋ የተደቀነባት ኢራን መላው ቀጠና ይዛ ለመጥፋት የሞት ሽረት እያደረገች ነው። በአቡዳቢ የደረሰው የድሮን ጥቃት የማስጠንቀቂያ ደወል ነው። ሰዓቱ እየገፋ ነው። መሪዎቹ ከጀርባ የሚያደርጓቸው የስልክ መስመሮችና ሚስጥራዊ ስብሰባዎች ውጤት ወይስ ሰላም ያመጣል? አሊያም በሚቀጥሉት ጥቂት ቀናት ውስጥ የዓለምን ታሪክ የሚቀይር አስፈሪ ጦርነት ዳግም ይፋ ይሆን? ማዕበሉ የመጣ ነው። ዓለም ግን ለዚህ ማዕበል ዝግጁ ነች? ባለፈው ሆርሙዝ ሲዘጋ ዓለም በኢኮኖሚና በነዳጅ ሲመታ መሰንበቱ ይታወቃል። ይህንን ቻናል ከወደዳችሁት ሰብስክራይብ በማድረግ ሼር በማድረግ ለሌሎች እንዲደርሱ አድርጉ። በሌላ መረጃ እስከምንገናኝ ሰላም ሁኑ።